የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራ፣ ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። እንግዲህ እንደሰማኸው ጠቅላይ ሚኒስትሩ ይህን ተረት ማን እንደነገራቸው አላውቅም፣ ግን በጣም ይወዱታል። በተለይ የቁራን ምሳሌ ይወዱታልና እኔ እንደው ከሀዘኔታም ጭምር ነው ድጋሚ የምናገረውና ይህ ተረት ነው፣ እውነት አይደለም። አሁን እውነት መስሏቸው 10 ጊዜ የሚደጋግሙት የሚያስተጋቡት እንግዲህ ትክክል አይደለም። ግን በሳቸው አባባል የነሱ ቁራዎች ብዙ ናቸው፣ ግን እውነት አይደለም። እና እንደው በፈጠሩት አምላክ ከዚህ በኋላ ሌላ ምሳሌ ይፈልጉ። በቃ ይሄንን አሁን ያሉት ሐሳቡን በቃ እኛ ከፍ ብለን እንበራለን ወይም ደግሞ እኛ ትችቶችን እና ጩኸቶችን አንሰማም ስራችን ላይ እናተኩራለን የሚለውን የሚገልጽሉት ሌላ ምሳሌ ይፈልጉ። ይሄ ገለጹት ምሳሌ ግን ስተት ነው፣ ትክክል አይደለም ብዬ ነው ለመንገር የምወደውና እንግዲህ ቁራን በጣም እንትን እንደሆነ ጩኸት ላይ ግርግር ላይ ብቻ እንደሚሆን አድርገው ነው የገለጹትና አዶኖ ሰውነት ሌላ ቪዲዮ ነበረ የቁራን ኢንተለጀንስ የሚያሳይ ካገኘው ትሞክረዋለህ፣ ካልሆነ ግን ችግር የለውም እኔ ልናገረው። የመጀመሪያው ነገር ጠቅላይ ሚኒስትሩ ይህንን ያነሱት ነገር አንዳንዶቹ እዚህ እኛ ቸርች አካባቢ አንዳንድ ሰባኪዎች ለማጣፈጫ የሚጠቀሙት ምሳሌ ነች። ሶሻል ሚዲያ ላይ በስፋት የተነገረ ተረት ነው እንጂ እውነት አይደለም። ምናልባት ጉግል ብታደርጉ ቁራ ወይም ሬቨን የሚባለው ክራው ብቻ አይደለም፣ ሬቨን የሚባለው የዚህ ቁራ ፋሚሊ ውስጥ ያለ የወፍ ዝርያ ከንስር ጀርባ ላይ ተቀምጦ ምናምን ፎቶ ልታገኙ ትችላላችሁና ይሄን ይያሉ ነው ብላችሁ ልታስቡ ትችላላችሁ። አይደለም፣ ታሪኩም እንደዚህ አይደለም፣ ሳይንሱም ይሄንን እሳቸው ያሉትን የሚደግፍ አይደለም። በዋነኛነት እንግዲህ ቁራ ቆሻሻ ቦታ የሚሉን እንዳሉት አይደለም፣ እንደዛም አይነት እንስሳ አይደለም። ኦፍ ኮርስ ስካቬንጀር ነው፣ ሌሎችም ጥራጥሬዎች ትላትሎች ምናምን ይበላል፣ ግን እሳቸው እንዳሉት አይደለም። ይሄ ማለት በተፈጥሮ ባለው ባህሪ የምትተቸው አይደለም። ቴንክ ዩ ሰውነት። የዚህን ቁራ እስኪ ኢንተለጀንስ እንየውና እሳቸው እንዳሉት ዝም ብሎ የሚጮህ ብቻ ኢንተለጀንስ የሌለው ነው ወይ እና ምን እንደሚያሳየን አነሳዋለሁ። ቲዩብ ውስጥ የተቀመጠን ነፍሳት ወይም ኢንሴክት ለመብላት እንዴት አድርጎ ቱል እንደሚጠቀም ነው ቁራው። ቴንክ ዩ ሰውነት። እንግዲህ በቃል ቪዲዮ ወንድ ይህን ላሳይ የፈለኩበት ምክንያት ምንድነው? የቁራ የማገናዘብ ወይም ኢንተለጀንስ ሌቭል ከሰው ጋር የሚነጻጸር ነው። ከ5 እስከ 7 ዓመት ህፃን ልጅ ጋር የሚተካከል ኢንተለጀንስ አለው። ቱል ወይም ደግሞ ቁሳቁስ በመጠቀም
አሁን እንዳየው እንደዚህ አይነት እንጨት ይጠቀማል። አንዳንዴ የሚበላቸውን ጥራጥሬዎች ለመስበር እንደዚህ አይነት ቱል ይጠቀማል። ሲፈልግ የመኪና የሚሄድበት መንገድ ላይ ይዞ ወስዶ መኪና ጎማ እንዲሰብርለትና ከዛ ለመብላት የሚጠብቅ ነው እና ቁሳቁስ በመጠቀም ምግቡን ኢንቫይሮንመንቱን በእንደዚህ መልኩ በመጠቀም ከዶልፊንና ከኤፕስ ጋር የሚመደብ ነው ከእንስሶች ማለት ነው። እሱ ብቻ አይደለም። በጣም የሚገርመው ጩኸት ብለው ጠቅላይ ሚኒስትሩ ያሉት ነገር ጩኸት ብቻ አይደለም። ቁራ ለንግግር የቀረበ መግባቢያ ያለው ነው። የተለያዩ ነገሮችን የሚገልጽበት ራሱን የቻለ ድምጽ ማውጣት የሚችል ነው። እሱ ብቻ አይደለም፣ የሰውን መልክ ማስታወስ የሚችል እንስሳ ነው። ለምሳሌ አንተ ጋር ቢጣላና አንተን ቢጠምድህ አንተን መጥመድ ብቻ አይደለም፣ እሱ መጥቶ አንተን አታክ ማድረግ ብቻ ሳይሆን ለሌሎች ቁራዎች መንገር ሁሉ ይችላል። ማለት በአንድ ሰው ላይ ያዘውን ቂም ለሌሎች ማስተላለፍ መናገር ሁሉ ይችላል፣ የደረሰበትን በደል ማለት ነውና ቁራዎች ፊልም ላይ ምናምን አይታችሁ ከሆነ ብዙ ጊዜ ሆረር ፊልም ላይ ተሰብስበው የሆነ ቤት ላይ ሲጮህ ምናምን የምታዩት ከዚህ ካራክተራቸው ወይም ከዚህ ባህሪያቸው ተነስተው ነው የፊልም ሰዎች እና ከሆነ ከመካከለኛው ዘመን ታሪክ ጋር ወስደው ሁልጊዜ ለሚያስፈራ ፊልም ላይ እንደ ማጀቢያነት የሚጠቀሙት። ዋናው ግን ላነሳ የፈለኩት ምንድነው ቁራው ሲበደል የበደለውን ሰው መልክ ያስታውሳል፣ አይረሳም፣ ለአመታት ይዞት ይቆያል። ይሄን ብቻ አይደለም ለሌሎች ይናገራል። ስለዚህ የቁራው ጩኸት በደል ለማይሰማቸው ሰዎች ጩኸት ነው ለብልጽግና ማለት ነው። ለቁራዎቹ ግን በደሉን እየተናገረና ለሌሎቹ ማን እንደበደለው ጭምር መልኩን ጭምር እያስተላለፈ ከሌኔ በደለኝ ብሎ እየነገረ ጭምር ነው። ከዛ ባሻገር ግን ንስር መብረር የሚችልበትና ቁራ ደግሞ መብረር የማይችልበት ርቀትና ከፍታ ሳይንቲፊክሊ የለም። ንስሩ ከፍ ሲል ቁራው እንኳን መደብደብ መብረር መቆም ያቅቷል። ስለዚህ ምንድነው ቁልቁል ይወድቃል ያሉት ነገር ተረት ነው፣ እውነት አይደለም። ቁራ ራሱ እስከ ተመሳሳይ ከፍታ ላይ መብረር የሚችል ነው፣ ግን የመኖሪያው ስፍራ ስላልሆነ ነው እዛ የማይኖረው። አንዱ መኖሪያው ስፍራ ከፍ ያለ ነው፣ አንደኛው ዝቅ ያለ ነው። በቀዳስ ኔቸር ነው። ከዛ ባሻገር ቁራ ራሱ ንስር ራሱ አስቦ ቁራን ሳፎኬት ላድርገው ብሎ ወደ ሰማይ ከፍታ ይዞት አይበርም። ይሄ ምንድነው ሞቲቬሽናል ስፒችን ለማድመቅ ስብከት ለማዳመቅ የተፈጠረ ተረት እንጂ እውነት አይደለም። እና ብልጽግና ኦፍ ኮርስ የማዳመቂያ ተረቶች ይዞ ነው እዚህ የደረሰው። ይሄ ምንም ጥርጥር የለውም። በትክክል ብልጽግናን ይገልጸዋል ተረቱ፣ ግን እውነት አይደለም። እውነት አለመሆኑን ግን እንድታውቁት ነው። በውሸት ተረት ብልጽግና ራሱን ከፍ አድርጎ ያሳያልና ምናልባት የሰፊው ህዝብ የተበድያለው ጩኸት፣ ተገድያለው ጩኸት፣ ተሰድጃለው ጩኸት፣ ተነጥቅ ያለው መብቴን ጩኸት፣ ሰፈሬ ፈርሶብኛል ጩኸት ለእናንተ አይሰማችሁ። ምክንያቱም እናንተ ሌላ ደሴት ላይ ከፍ ብላችሁ ስለምትኖሩ የሰፊው ህዝብ ጩኸት እንደ ቁራ ነው የሚታያችሁ። ነገር ግን አሁንም ከተረት ዓለም ውጡና ተረት የሚነግሩትም ሰው ወይ ተረቱን አፕዴት ያድርግና ዘመኑ ደግሞ ቀለል ብሏል። እንደው ኤአይም አለ፣ እርሶ በጣም የሚወዱት ኤአይም ዞር ዞር ብለው ቢያዩ በደንብ ይነግሩታልና ወንድማገኝ በጣም ነው የሚወዱት ደጋግሞ ስለሚናገሩት። ለዛ ነው ጊዜው ስጄ አይ እንደው ስለ ቁርአን እናስታውሳቸው እነሱ እንደሆነ ዙሪያቸውን የከበቧቸው ሰዎች እሳቸው በሚያስቡት የቁርአን ሐሳብ ውስጥ ናቸው ያሉት። የሰሙትን ማስተጋባት እንጂ እውነት ነው ወይ ብሎ መጠየቅ አያቆምና እንደው ቆም ብለው ቢያስቡት ብዬ ነው ወንዴ።